ወይዘሮ ሰርካለም ማግኘት አትፈልጊም? እያስፈራራኸኝ ተረጋጊ። ወይዘሮ ሰርካለም ተረጋጊ። ሲጀመር የማየው ነገር የጤንነት ሁኔታሽም ልክ ያልሆነ ይመስለኛል። እያየሁሽ ነው። አንተ ምን እያልክ ነው እንዴ? ለምንድን ነው ስርዓት የማትይዘው? ንገሪኝ። እሺ ንገሪኝ። ታውቂያለሽ? ስለ አቶ ደምሴ የምታውቂውን ንገሪኝ። ቀጥይ። ጀመር እሷም ስገባ ነው እየነገርሽኝ የነበረውን ነገር ያቆምሽ። ጥሪው የት አለ? ይምጣ። ከመጣ የምትይኝ የት አለ? በግልጽ ለምንድን ነው የማትነግሪኝ? አንቺ ነው እየተባበርሽ ነው ያለሽው። እየተባበርኩ አይደለም፣ ግን በቃ ልክ ነሽን። ከዛም በላይ ሊያደርጋት ይችላል። ሰውየው ጨካኝ እንደሆነ አረመኔ እንደሆነ ማቀለው። ማንን ነው? ወዴት ነው ሄደው? ንገሪኝ። እኛ ስለሱ ምንም አይነት መረጃ አላውቅም። ከመምጣታችን ምን ያህል ሰዓት በፊት ነው ሄደው? ቆይቷል ትንሽ። እየተባበርሽ ነው ማለት ነው። ስለዚህ አንቺም የእጅሽን እንድታገኝ ነው የምናደርገው። ምንም እየገባኝ አይደለም እያደረጋችሁ ያላችሁ ነገር እኮ። ከተቸገራችሁ እንዴት ነው ለሰው እያሳለፋችሁ የምትሰጡት? ቡና ሲፈላ አሁን ምንድን ነው ቁርስ የሚቀርብልህ? ጤፍ ቆሎ አይሆን። ሰውየው በጣም ጨካኝ ነው። በጣም አረመኔ ሰው ነው እኮ። ስለ አቶ ደምሴ ዝቅ ስትነግረኝ እኔ ደግሞ ስለ ልጅሽ ነበር። ደምሴ ህልጭ ነው ሄደ። አይገባውም እንዴ? የት ነው የሚሄደው? አንተ ልጅ ነው እንዴ? በቃ ከሱ ሊሸጥ ነው እኮ። የት ሄዶ ነው የሚሸጠው? የት ሄዶ ነው የሚሸጠው? እሺ የት እንዳለ ብናፈላልግ ባለቤቴ ሞቶ ነው። አዎ ልክ ነሽ። ንገሪኝ። እየሰማንሽ ነው። ንገሪኝ። ህዝብ ተሰብስቧል ነበር። ንገሪኝ። እየሰማንሽ ነው። አንቺ ለፕሮሸን ስትውጪ አልነበር? ልክ ነሽ። ቡናሽን ታንቃርሪ አልነበር? አዎ ታያት። እሷን ታያት። ንገሪኝ ለኛ። ወይዘሮ ሰርካለም ስርዓት ይዘው ቁጭ በሉ። ወይዘሮ ሰርካለም በቃ አትንካት ልጅ። እጅን አንሳት ልጅ ይላል። ንገሪኝ። ርብቃ ንገሪኝ። ብዙ ነገር ተደረጉባችሁ እናውቃለን። ቆይ ሳይ አጸደ የምትባል ግለሰብ ታውቃላችሁ? አጸደንም ታውቃታለህ? አንተ አረመኔ ከአጸደ ተልከን የመጣሁ ማለት ነው። እሱ አጸደ ነው። እሱ እኮ አንተ ጠንቋይ ቤት እኮ ወስዳኛለች። ምን ልታረጉ? ጠንቋይ ቤት ወስዳኛለች። ለምን? አይ ማሚ መቼ እንደዚህ ሆነ? እንደሆነ እዚህ ጋር እንዲደርስ ግን አልወዳትም። ክፉ ሴት ናት። ክፉ ምን አደረጋሻለች? ሰው ጠንቋይ ቤት ምን ሊያደርግ ነው የሚሄደው? ሲቸግረው እናንተ ምን ቸግሮሽ? ምንድን ነው የቸገረሽ? ንብረት እንዴት እንደማስተዳደር በስለት ሰዓት አለፈ። አንቺ ቡናውን ሲኒ ላስቀምጭላቸው። ደውይለት ቶሎ አሶርረኝ ነው ዛሬ። ይዘሽ ነይ ቶሎ ደውይለት። አንደኛውን ሲኒ ብቻ እያነሳች ትሰጠኛለች። ይሄኛው የተቀዳው ሲኒ ማን ይጠጣው ማን አይጠጣው አይታወቅም። ሶስተኛ ጠጥተን ስንጨርስ ሁለቱም ሲኒ ባዶ ላይ ይፈላል። አሁን ቡና ቁርስ ጤፍ ይቆላል። ስንዴ የለም። ስንዴው እንዳለ ደምሴ ጭኖ ወስዶታል። ዛሬ ጤፍ ይቆላልሃል። ቡና ቁርስ ሽሮ ትበላለህ። ይወቅላል። አራት አይደለም ለአራት ሰው የሚሆን እንደዚህ ይጋገርና ይቀርባል። ይህንን እኛ እንበላለን። እዚህ ጋር ያለውን ከአንድ ሲኒ ቡና ጋር ሻሼ ትመጣለች። ሻሼ ማናት? ዘመድ ነች ወይስ የሽመልስ ደምሴ ተላላኪ ነች? ሻሼ ተብሎ ስሟ አይጠራም። አንተ ምን ሆነ ነው እንደዚህ የሚባል? ሻሼ አይባልም። ስሟን አትጥራ። ማናት ሻሼ? ስሟን አትጥራ። እሷ ብቻ ነች እንደዚህ የምትለው። ምንም አይነት ሰው የለም። ንገረኝ፣ ስለ ቤተሰቦቼ ንገረኝ። የምፈልገው ምንም የምረጋጋው ነገር የለም። ወይኔ ቤተሰቦቼ ንገረኝ፣ ልነግርሽ ነው እኮ። ተረጋጊ፣ ቤተሰቦቼ እንዳሉ ተረጋጊ፣ እባክሽ እባክሽ፣ ቤተሰቦቼ እንዳያረጋጋቸው። ተረጋጊ፣ እባክሽ ተረጋጊ። ይኸውልሽ ስሚ ያለውን ነገር ልንገርሽ። እኔ ቅድሚያ ብዙ ማታውቂያቸው ነገሮች አሉ። በቃ ሁሉም ነገር ከሰማሽ አይቀር ልነግርሽ ነው። ተረጋጊ እባክሽ። በእንደዚህ ሁኔታ ከሆነ ለመናገር እኔ እየፈራሁ ነው ማለት ከዚህ የሚበልጥ ብዙ ነገር ሊከሰት ይችላል። ስለዚህ እባክሽ ተረጋጊ። የምትሰሚኝ ከሆነ ልንገርሽ፣ ተረጋግተሽ የምትሰሚኝ ከሆነ እኮ ስሚ። ማለት ቤታቸውን አታውቂም እንዴ? የተወለድሽበትን ታውቂዋለሽ አይደል? እሺ ልሂድ፣ በቃ ልሂድ፣ ተውኝ፣ በቃ ልሂድ፣ መሄድ እፈልጋለሁ። አብረን እንሄዳለን እኮ ይኸውልሽ፣ ቤተሰቦች ያሉበት ጋር አብረን እንሄዳለን። ምክንያቱም አቶ ደምሴ እዛ እንዳለ ተነግሮናል። የአንቺ ቤተሰቦች ጋር ነው ያለው አቶ ደምሴ። እዚህም የመጣሽበት ምክንያት በቃ ልንገርሽ፣ ሁሉም ነገር ስሚው ከሰማሽው አይቀር። ብቸኛ የቤተሰብሽ ወራሽ ስለሆንሽ፣ ብዙ ሀብት ስላላችሁ እናትና አባትሽ ያሉት እነሱ ያሉበት ጋር ውሰደኝ፣ እነሱ ያሉበት ጋር ውሰደኝ። ሌላ ምንም አልፈልግም። በቃ ውሰደኝ።
ተረጋጊ እባክሽ ተረጋጊ ስሚ ተረጋጊ እባክሽ ተረጋጊና ስሚኝ እኔ ድንቅ ነሽ ስሚኝ በቃ እኛ ሁሉም ነገር ለማጣራት አሁን እነሱንም ወደ ህግ አካል ወስደናቸዋል ስለዚህ ያንቺን ቤተሰቦች ፍለጋ እንሄዳለን እሺ አሁን እንሂድ እኔ በቃ መቆየት አልፈልግም ተረጋጊ ታውቂዋለሽ የቤተሰቦችሽን ቤት ስለዚህ እዛ እንሂድ ምክንያቱም አቶ ደምሴም እዛ ነው እንዳለ የተነገረ ነው ስለዚህ የቤተሰቦችሽ ቤት እንሄዳለን እዛ እናገኛለን ግን በእንደዚህ ሁኔታ አይደለም አንቺ ራስሽን አረጋጊ መጀመሪያ ቤተሰቦችሽ ላይ የተደረገ ነገር አለ በቃ ቤተሰቦችሽ ምንም ነገር ማድረግ አይችሉም ምንም ነገር መወሰን አይችሉም በገዛ መሬታቸው እያረሱ ግን ሙሉ ነገር ይዞ የሚመጣው እሱ ነው ደምሴ እዚህ ያመጣ የሚሸጠው እልዘር ምን የቤተሰቦችሽ ንብረት ነው እሺ እኮ ውሰደኝ በቃ አሁን እሺ ተረጋጊ በቃ ቤተሰቦችሽ ጋር እንሄዳለን ተረጋጊ አንቺ ግን በእንደዚህ ሁኔታ አሁን እኛ አንቺን ይዘን መሄድ አንችልም እገለዋለሁ እባክሽ ተረጋጊ መረጋጋው ውሰደኝ በቃ እሱ ያለበት ጋር ውሰደኝ ተረጋጊ በእንደዚህ ሁኔታ አብረን መሄድ አንችልም ነገር ግን እኛ ሄደን ሁሉም ነገር አስተካክለን ቤተሰቦችን እናገናኝሻለን በቃ ተረጋጊ ቤተሰቦችን እናገናኝሻለን ግን በእንደዚህ ሁኔታ አንቺን ይዘን መሄድ አንችልም እኮ ሻውን እንሂድ በቃ እሺ ተረጋጊ እሺ አይዞሽ ተረጋጊ በቃ እያንዳንዱን ያለውን ነገር ንገሩ አቶ ደምሴ ለያዘው ከዛ በኋላ ልጅሽን አጥቼ ያስረክብሻለሁ እንዳላስወጣ ጭራሽ ይቆጣል ነው በቤት እንዳላስወጣ ወይዘሮ ሰርካለ ሲጀመር የማየው ነገር የጤንነት ሁኔታሽም ልክ ያልሆነ ይመስለኛል እያየሁሽ ነው አንተ ምን እያልክ ነው እንዴ ለምንድነው ስራ ተማተዘው ከተነገረን ነገር አንፃር ወይዘሮ ሰርካለ እኛ አንቺን የመጎተት አንቺ ላይ ምንም የማድረግ ነገር አላማ የለንም እዚህ አላማ አድርገን የመጣ ነው ወንጀለኛን ይዘን ሄደን ለህግ አካል ማቅረብ በቃ ሌላ ምንም አላማ የለንም የምትፈልገውን ነገር እኔ እነግርሃለሁ በቃ እሷን ተውት እንዴ ንገሪና እሺ ንገሪ ታውቂያለሽ ንገሪና እንጂ ታዲያ ምንድነው እንደሚያርበተብትሽ አንቺ ወይዘሮ ሰርካለ በቃ ተረጋጉ የእሷ ልስማ ከዛ በኋላ ወደ አንቺ ይመጣሉ ንገሪ ቀጥይ ወገኛ አንዳንዱ ቀጥይ ንገሪ ስለ አቶ ደምሴ የምታውቂውን ንገሪኝ ቀጥይ ጀመር እሷም ስገባ ነው እየነገርሽኝ የነበረውን ነገር ያቆምሽ እንዴ አንገትን አንቆሎ ወስዳው ሁሉ ነገሩ የሚከተ ጥሪው የት አለ ይምጣ ይድራስ ፈልገ ጥራው ጥሪ ይላል አንተ ጻልሽ ነው ከመጣ ምትኝ የት አለ መች ነው የሚመጣው ስሙን ነው እየጠራው ያለሁት እንጂ በአካል እየጠራሁት አይደለም ያለው አንቆ እንዳስቱ ነው ነገር ማን ነው ይሄ ሰውዬ ንገሩኝ እስኪ ምንድነው እዚህ ቤት ያለው ስልጣን እዚህ ቤት ያለው ስልጣን ምንድነው እሱ በቃ ደምሴ ማለት የቤተሰቡ አካል ነው እኮ በምን መልኩ ነው አካል የሆነው የቤተሰብ አካል ወንድም ነው አባት ነው እህት ነው ምንድነው አንተ ምን ያገባው ዘመድ ነው አለች አይደል እንዴ ቅድም እኮ ምን አይነት ዝምድና ነው ያለው እዚህ ቤተሰብ ላይ እሱን አላውቅም የስጋ ዘመድ ነው ምንድነው በግልጽ ልምዶ ማትነግሪኝ አንቺ ነው እየተባበርሽ ነው ያለሽ እየተባበርኩ አይደለም ግን በቃ ልክ ነሽን ከዛም በላይ ሊያደርጋት ይችላል ሰውየው ጨካኝ እንደሆነ አረመኔ እንደሆነ ማቀለው ማንን ነው እኮ ንገሪ ቀጥይ እየሰማንሽ ነው ቀጥይ እየሰማንሽ ነው እያለቀሽ ነው አረ ማሚ ንገሪኝ ቀጥይ እየሰማንሽ ነው አንተ ምን አድርገን ታስለቅሳለህ ምንም አላደረኩትም ቀጥይ ጠጋበል ቀጥይ እየሰማንሽ ነው ጠጋበል የሆነ ነገር እያደረግህ ነው ታስለቅሳለህ ወይዘሮ ሰርካለ በቃ ተረጋጊ እያልን ነው አይደለ በቃ አትጩብኝ አንተ ራስህን አታሳምኝ ለምን ቡና ይፈላል ለሐሜቱ ደምሴ ትላለህ ትንሽ ቡና አፍይል ምንድነው የጤና ሁኔታዋ ልክ አይደለም አዎ ልክ ነው እየጠረጠር ነው ሆኗል ማለት ነው ማለት በቃ ልጇም ጠፋች ባሏም ጠፋ ባልታወቀ ሁኔታ አንቺ ባሌ ሞቶ ነው ጠፋ እሱ መቃብር ላይ ደርሼ አልቅሼ ነው የመጣሁት በምን ምክንያት ነው የሞተው ባለቤቶሽ በቃ በምን ምክንያት ነው የሞተው ኧረ እኔ ምንም አውቀው ነገር የለም ስለሱ ሞቷል ተባለች እንዴት ነው የማታውቂው የዚህ ቤተሰብ አባል ነኝ እያልሽ ነው አይደለ አንተ አትጮባል ልጅ ታለ እንዴት ነው የማታውቂው አላውቅም የምትይው በቃ እሺ
ዳምሴ የዚህ ቤተሰብ አባል እንደሆነ አውቃለሁ። እነማምም ደግሞ ሀብታም ባለጸጋ እንደሆነ አውቃለሁ። እሺ በጣም ሲበዛ ደግ ናቸው። እሺ እኛን ከጎዳና አንስተው እኔን እንደ ልጅ ተንከባክበው ለቤተሰቦች ቤት ሰርተው ሰጥተዋቸዋል። እነሱ ለኛ በጣም ብዙ ነገር ነው ያደርጉልን። ረብቃም ልክ እንደ እህቴ ነች። ግን ከጊዜ በኋላ ሀብታቸው እየቀነሰ በቃ ብዙ ነገራቸው እየተዳከመ መጣ። ማሚም በምን ምክንያት ነው እንደዚህ ሆነው? እኔም እሱን አላውቅም። አንተ አስለቀስካት። ቷኔ ማሳዘነች። አንተ አታለቅስም? ንገሪኝ። ሰውየው በጣም ጨካኝ ነው። ጨካኝ ነው። አንተ ልጅ ምንም ታስለቅሳት? እዛ እሺ የደረሰባት ነገር አለ እንዴ? ወይዘሮ ሰርካሚ የደረሰባት ነገር አለ? ከዚህ በፊት የደረሰባት አደጋ አለ? ቆይሻላት ልጇንና ባሏን ስትነጠቅ ምንድነው ሊሰማት የሚችለው? ያላትን ነገር እያጣች ስትሄድ ምንድነው የሚሰማት? ታዲያ ለምንድነው ደምሴ እዚህ እየመጣ ሙሉ ሰብሏን ሁሉ ንብረቱን ይዞ የሚሄደው? ምክንያቱም ምንድነው? አንቺ እህሉን ጫነ ዛሬ? ደምሴ እህሉን ጫነ ዛሬ? አዎ ማሚ ጠዋት ይዞ ሄዷል። ብር ሰጠሽ? የለም ያልሽኝ ለምንድን ነው ታዲያ? ጠዋት ይዞ ሄዳል እያልሽ ነው አሁን ያለሽው? ሄዳ ታዲያ እንዴ? አንተ እኮ የመጣው እሱ ከሄደ በኋላ ለምን አጠቁሚንም ታዲያ? የት እንዳለ ሲሄድ ለምን መከተል እንችል ነበር እኮ። ጭኖ ሄዷል ባህያ። ወዴት ነው ሄደው? ወዴት ነው ሄደው? ንገሪኝ። እኛ ስለሱ ምንም አይነት መረጃ አላውቅም። ከመምጣታችን ምን ያህል ሰዓት በፊት ነው ሄደው? ቆይቷል ትንሽ። ምንድን ነው የጫነው? እየተባበርሽ ነው ማለት ነው። ስለዚህ አንቺም የእጅሽን እንድታገኝ ነው የምናደርገው። ብዙ እህል ነው የጫነው? አዎ ማሚ። ምንድን ነው የጫነው ዛሬ? ምንድን ነው የጫነው ዛሬ? ጤፉንም ስንዴም ወሰደ? ስንዴንም ወስዷል። ለቤት ሳናስቀር ልንበላ ነው ደግሞ። ቆይ የማን ንብረት ነው ይሄ? እርሻው የማን ነው? ማንቆረጥር እርሻው የማን ነው? ይኸኛው እኔም የሆነ እንቁቁልሽ አለ የማይፈታ ነገር። ቆይ እርሻው የማን ነው? ታርሳለህ? የማን ነው? አርሳለሁ። እርሻው የማን ነው? ታዲያ ለምንድን ነው እሱ እንዳለ እየሰበሰበ ይዞ የሚሄደው? እንዳንተ ሌባ መሰለ ሊሸጥ። ከዛ ብሩን እያመጣል አንቺ ይሰጥሻል። ፈልጋለህ ብር ውሰድ። ማንም አይደል እየመጣ እየዘገነ የሚወስደው። ውሰድ። አልገባኝም። ማንም እየዘገነ የሚወስደው ማለት የእናንተ ንብረት ነው። ከእናንተ ውጭ ማን ሊወስድ ይችላል? እየነገርኩህ እኮ ነው። በቃ ከእሷ ደህና ነገር ልታገኝ አልችልም። ይኸውልህ ዛሬ አሁን እኛ ስንዴ ተጭኖ ቆሎም የለም ጥሬ የለም ቡና ቁርስ ጤፍ ቆሎ ምንም እየገባኝ አይደለም። ጤፍ ደግሞ ቆሎ በቃ ሁሌም እዚህ ይታረሳል፣ ይገባል። ንብረቶች ብዙ ንብረቶች አሉ፣ ግን እሱ ነው እየጫነ የሚወስደው። ብር ሲሆንም የሆነ ልጅ አለ፣ እሱ ነው መጥቶ የሚወስደው። መስቶ ብር ወሰደ። እሱ ብር ወስዷል። አዎ ሳያስቀምጡ። እኔ እኮ ሲያስቀምጡ ሲወስዱ እኮ ነው ደስ የሚለኝ። ሳያስቀምጡ እንዴት ይወስዳሉ? አልገባኝም። ለምንድን ነው ደምሴ እየመጣ እዚህ ሀብት ንብረታችሁን የሚወስደው? ምንድን ነው ምክንያቱ? ደግ ነን እኛ እንሰጣለን እንዴ። ውሰድ። ሶስት ብር አለ አይደለም? ቆይ በጉልበት ነው እየወሰደ ያለው አይደል? ኧረ በጉልበት ይላል። ውሰድ አልኩህ እኮ ውሰድ። ምንም እየገባኝ አይደለም እያደረጋችሁ አላችሁ ነገር። ዛሬ ጤፍ ደግሞ ቆሎ አይሆንም እኮ። ከተቸገራችሁ እንዴት ነው ለሰው እያሳለፋችሁ የምትሰጡት? ቡና ሲፈላ አሁን ምንድን ነው ቁርስ የሚቀርብልህ? ለአንተ ጤፍ ቆሎ አይሆንም። ሰውየው በጣም ጨካኝ ነው። በጣም አረመኔ ሰው ነው። በሰዎች ህይወት ላይ የሚቀልድ ነው። የተደረገባችሁ ነገር አለ? እኔም አላውቅም። ምክንያቱም እኛ የሰማነው መረጃ አለ። እዚህ ቤተሰብ ላይ የተደረገ ነገር እንዳለ መረጃ ሰምቶናል። ምንድን ነው? መረጃ ሚዘን ነው ተጠቁመንም የመጣነውን ሰዓት ላይ ሙሉ መረጃ አለ። መረጃ ስትል ስለ ልጄ መረጃ ነግርሻለሁ ብለኸኝ ነበር። ምንድን ነው እሱ መረጃ? እኮ ስለ አቶ ደምሴ ትክክል ነግረኝ። እኔ ደግሞ ስለ ልጅሽ ነግርሻለሁ። ደምሴ እህል ጭኖ ሄደ። አይገባውም እንዴ? የት ነው የሚሄደው? አንተ ልጅ ነው እንዴ? በቃ ከሱ ሊሸጥማ ሊሸጥ ነው እኮ። የት ሄዶ ነው የሚሸጠው? የት ሄዶ ነው የሚሸጠው? ገበያ። የት ገበያ? ሰው የሞል እንዴ? ምንድን ነበር የሚባለው ገበያ? እዚሁ ነው ወይስ ወደ አዲስ አበባ ነው? እንጃ። እንዲሁ ግን ሳስበው አንተ ራሱ ጤነኛ አትመስለኝም። ገና አሁን ነቃሽ። አወቅሽ እኮ እየተጫወታችሁ ነው ላይ። አንተ እኮ ነው እየቀለድክ ያለው። እንደዚህ የሆነች ያየች እንኳን ልትረዳታት አቶ ደምሴን ለመከለልና እሱን ነፃ ለማውጣት እየተጫወታችሁ ነው ያላችሁት ለሁለት።
ሰውዬ ደስ ትላለህ። ስራ ፈትና አንተና ሁሌ እንዲህ አልገባኝም አይደለም አቶ ደምሴን ለማጥፋት ወይም ደግሞ እሱ እንዳይገኝ ለማድረግ ከሆነ የሞከራችሁ ያላችሁ ተጠያቂ ናችሁ። ልጅሽንም እስከ መጨረሻው አታገኛትም። የሚያወራ ሰው አልወድም፣ የሚያዳምጥ ሰው ነው የምወደው። ልጅሽን እስከ መጨረሻው እንዳታያት ነው ማድረግ። ስማኝ፣ እኔ ዝም ብሎ የሚያወራ ሰው አልወድም። አሁን ይኸውልህ ጨዋታ ደስ ይላል። ሁሌ እንደዚህ እየመጣ ሁላችሁ አሲፈላም ስለ ልጅሽ ጉዳይ ሊያወራሽ መጥቼ ጨዋታ ነው ትኛለሽ እንዴ? ልጅሽ ደህና ነሽ። ነገር ግን እሷን ማየት የምትፈልጊ ከሆነ የምታውቂው መረጃ ትነግሪናለሽ። እኔ ባሌንም አይ የምትይ ከሆነ ግን ገድዬ ቀብሬያለሁ። በቃ ከሷ መረጃ ታገኝ ማለት የባልሽን ነፍስ አንቺ ነሽ ያጠፋሽው? ለምን? እኔ የምወዳቸውን ሰዎች ይበላል። ጤነኛ አይደለችም ማለት ነው። እና ታዲያ እያወቅህ ለምንድን ነው አንተ ማየት የምትፈልግልኝ? ልጅ የለኝም። ድንቄንም ባሌንም ቀብሬያለሁ። እርምህን አውጣ። ወይም ምን ያጋጠማት ነገር አደጋ ደርሶባታል ከዚህ በፊት? አልደረሰባትም። ግን ታዲያ እንዴት ልትሆን ትችላለች እንደዚህ? በቃ መጀመሪያ በምን ምክንያት ነው እንደዚህ አይነት ሁኔታ ውስጥ ያለችው? እኔ አለቅም። ሰውየው ራሱ ምንም ነገር ቢያደርግ ምንም አይሉትም። እሺ ነው የሚሉት። እያሰቃያቸው እንኳን እንዳሰቃያቸው አይቆጥሩትም። ቢያስፈራራቸው ያላቸውን ነገር ቢወስድ ዝም ነው የሚሉት። ለምን እንደሆነ አይገባኝም። በዛ ላይ ደግሞ ጠፋ ተባለ ባሏ። እሺ የት እንዳለ ብናፈላልግ ጠፋ። ባለቤቴ ሞቶ ነው። አዎ ልክ ነሽ። ንገሪኝ፣ እየሰማንሽ ነው። ንገሪኝ፣ እየሰማንሽ ነው። ንገሪኝ። ፍሮሽን ስትውጪ አልነበር? ልክ ነሽ። ቡናሽን ታንቃርሪ አልነበር? ታያት፣ እሷን ታያት። ነገር የለኝም። እሷን ታያት። እሱ ጠፋ። ብናፈላልግ ምንም አይነት መረጃ ልናገኝ አልቻለም። ከዛ ሞቷል ብሎ ተነገረን። ግን ደግሞ ሰው ሲሞት ቢያንስ አስከሬኑ ይገኛል አይደል እንዴ? ግን ምንም አይነት መረጃ የለም ስለሱ። እሺ ብለን እሱን አምነን ተቀብለን ሳል ደግሞ ቀብረነው ነው። አንቺ ሞቷል ተብሎ ተነግሮን አይደለም። እቺ ምንም አትረባሽ። ቆይ ድንቄ ከመጥፋቷ በፊት ነው ባለቤቷ ማቶ ዘነበም የጠፋ? አዎ። ከዛ እሷም ጠፋች። ለእሷን ለማፈላለግ በጣም ብዙ ነገር ጣርኩኝ። ግን ምንም አይነት ነገር ላገኝ አልቻልኩም። የሆነ ሰዓት ላይ አዲስ አበባ ምናምን ሲሉ ነበረ። ግን እሷ ማለት ለኔ ምንም ነገር አስደብቀኝም። በማይታወቅ ነገር እንዴት ነው እሷ ምንም ነገር ሳትለጠፋ የምችለው? አላውቅም። ምንም አይነት መረጃ አላገኘውም። በዛ ላይ ደግሞ ሰውየው አሁንም እንደቀጠለ ነው፣ ይመለለሳል። ምን እንደሚፈልግ አላውቅም። በቃ ከቀን ወደ ቀን ሰዎችን ያራቆታችሁ ነው ያለው እኮ። ለምን ምክንያት? ማን ስልጣን ሰጥቶት ነው? እነሱ ዝም ነው የሚሉት። ሊጫኑት አዩት ገቡ። ያው ደምሴ መጥቶላል። ደምሴ ይመጣል። የታባይት እንደምትገባ ቀልድ ነው እንደያዝ ነው ወይዘሮ ሰርካል። በቃ ሰውየው እንደዚህ ነው። ደምሴ ይመጣል። አሁን አህዮቹ ከገቡ ደምሴ ይገባል። ቀጥል። ምንም የለም እኮ እዚህ ጋር አባላቶች ናቸው ያሉት። አህዮቹ ሲያልፉ አይቻሉ። ደምሴ አባላቶች ናቸው ያሉት። ያው ደምሴ አንተ ልጅ ግን ያማል እንዴ? አሟታል እያልኩ ምንድነው አንተ ራሱ በቃ ጨዋታ የምትጫወተው? ደምሴ አሁን ይመጣል። ጉድ የታባ እንደምትገባ ያለው ምንድን ነው ያደረገባት? ደምሴ የወንዶች ጀግና ማለት ያስፈራራታል። ምን ያደረጋታል? 12ቱንም ቁጥር ያለው አሁን ቀጥሎ ደምሴ ይመጣል። እየጎተተ ያስወጣልኛል። ደምሴ ታባ አሁን ወንድ አለ ቤት ውስጥ። እኔ ሁሌም በደህንነቴና በቤተሰቦች እንደቀለደ። ቆይ ምንድን ነው ያደረሰው አንቺ ላይ ያደረገብሽን ነገር ንገሪኝ እስኪ። ከዛም አልፎ ደግሞ ልጅነቴን ሳይቀናጠቀኝ። አይዞሽ አይዞሽ። ታስለቅሳት እስቲ ልጅቷን። ሁሌም በመጣ ቁጥር ለምንም ታስለቅሳት። እንደደበደበኝ እንዳሰቀየኝ የሚፈልገው ነገር ተሰጥቶት እንኳን አልፎ ይቀመጣል። ማንም ይደበድብሽ? ንገሪኝ ለኔ። ማንም ይደበድብሽ? ማንም ያሰቃይሽ? ልጅሽ ነች አይደል? ወይዘሮ ሰርካለ ልጅሽ ነች አይደል? ሰውየው በጣም ጨካኝ ነው። ውጣልኝ። ድንቄንም እንደኔ ነበራት። ታስለቅሳት። ድንቄ ላይ አደጋ እንኳን አላደረሰባትም። ነገር ግን እዛ የተጫወቱባት ነበር። የቤት ሰራተኛ አድርገው ብዙ ነገር ልጄን አታስለቅሳት። ልጅን እያስለቀሳት ያለው ደመሴ የምትይው ይኸው ጀግና ወንድ ስትይው የነበረው ግለሰብ ነው። ልክን ያስገባል። ይገርፍልኛል። ውጣ። ልጄን አታስለቅሳት። የታለ እስኪ ጥሪውስ ይምጣ። እንጠብቀዋለን። ይምጣ እንጠብቀዋለን። አህዮቹን እያሰረን ይሄድ። ውጣ። እንጠብቀዋለን። ይምጣ። ልጄን አታስለቅሳት። አንተ ሰውዬ፣ አንቺ ምንድነው ለዚህ ሞኝ ዝም ብለሽ የምታለቅሽው? እቺ ሞኝ ናት እንደ ቂል። ይሄን አምነሽ ነው የሚነግርሽን ታሪክ ሰምተሽ የምታለቅሽው? በቃ ሰውዬው ሲበዛ ጨካኝ ነው። በሴቶች ነው የሚቀልደው። ጨካኝ ነው እያለች ነው። አልሰማም።
ስለ አይደለም እያወራች ያለችው በዞር ተጨክናለህ። ስለ ደምሴ ነው እያወራች ያለችው። ደምሴ አላለችም። ካፏ ደምሴ የሚቀላሉ አንተ ነህ ደምሴ። እኔ እየጠየኳታለሁ ስለ ደምሴ ነው። ከብዙዎች ንብረት ይቀበላል፣ ግን የት እንደሚወስደው አለቅም። ስለዚህ ከዚህም ቤት እየወሰደ ያለው እሱ ነው ማለት ነው። ይወስዳል። ብዙ ነገሮችን ነው የሚወስደው። ሰብሉ ለእህሉ ለምንድን ነው የሚወስደው? ለራሱ ታዲያ እሷ እያወቀች ወይዘሮ ሰርካም እያወቀች ለምንድን ነው ዝም የምትለው? ቆይ ግን አንተ ልጅ አሞሃል እንዴ? ቆይ ንገሪኝ፣ ይኸውልሽ ንገሪኝ፣ ችግር የለም ንገሪኝ። ለአንቺም የሚጠቅም ነገር ስለ ነው። አንቺም ካለሽበት ነገር መውጣት አለብሽ። ወይዘሮ ሰርካለም ስርዓት ይዘው ቁጭ በሉ። ወይዘሮ ሰርካለም በቃ አትንካት ልጅ እጅን አንሳት ልጅ ይላል። ንገሪኝ ንገሪኝ ርብቃ ንገሪኝ፣ እየሰማንሽ ነው። ንገሪኝ በቃ ማሚና ብትያላችሁ ትመጣላችሁ። የልጆችን ምን ሆና ነው? ምንድን ያደረጋት ደምሴ? እሱን አላውቅም፣ ግን ለእሱ ሲሆን ምንም ነገር በቃ እኛ የምናውቃቸው ነገሮች አሉ፣ የተነገሩ መረጃዎች ግን እርግጠኛ ነው ብለን ነው እኛ የሰማናቸው ብዙ ነገሮች አሉ። ስለዚህ ቤተሰብ ጉዳይ ማለት ነው ብዙ ነገር ተደረጉባችሁ እናውቃለን። ቆይ ሳይ አጸደ የምትባል ግለሰብ ታውቃላችሁ? አጸደንም ታውቃታለህ? አንተ አረመኔ ከአጸደ ተልከን የመጣው ማለት ነው። አጸደ ማለት እስካሁን ትጠራላችሁ የነበረው ግለሰብ ሚስት ነች። ያቱ ደምሴ ሚስት ነች። ለቀባሪ ወረዱታል። አጸደ ደምሴ ሚስት መሆኗን ለኔ እየነገርከኝ ነው? ማነች? ታውቂያቸዋለሽ? የሆነ ጊዜ እዚህ ይመጡ ነበረ እህል ሊጭኑ። እንደውም እዛ መኪናው መንገድ ድረስ እህል ሲያስጭን አብራ የምትመጣ ሴት አልነበረች? የከተሜ ሴት ቆንጅዬ፣ ጸጉሯ እዚህ የሚደርስ እሱ አጸደ ነው። እሷ አንተ ጠንቋይ ቤት እኮ ወስዳኛለች። ምን ልታረጉ? ጠንቋይ ቤት ወስዳኛለች። ቆይ እንዴ ማሚ መቼ ነው የወሰደችሽ? አንቺ ታውቂኝ። እሱ ጠንቋይ ቤት ሄደናል፣ በግ በልተናል። እሺ እና ምንድነው ጸጉርሽን ቅቤ በሽቶ ላስቀባሽ፣ ቅቤ በሽቶ ጸጉር ላስቀባሽ። ቆይ ማሚ መቼ ነው እንደዚህ ሆነ? አንዱን እዚህ ጋር እንዲደርስ ግን አልወዳትም። ክፉ ሴት ናት። ክፉ ምን አደረጋሻለች? ማሚ ቆይ መቼ ነው እንደዚህ ያደረገችው? ቅቤ አስቀብታኛለች። እንዴ ማለትኛ ሳናቅ ነው እንደዚህ የተፈጠረው? ቆይ እሺ ጠንቋይ ቤት የምሄድበትን ሁሉ ላንቺ መንገር አለብኝ? ቆይ ለምን ነው ጠንቋይ ቤት ሄዳችሁት የነበረው? ምን ልታደርገው? ሰው ጠንቋይ ቤት ምን ሊያደርግ ነው? አንተ ምን አይነት ሞኝ ጥያቄ የምትጠይቀው? ሰው ጠንቋይ ቤት ምን ሊያደርግ ነው የሚሄደው? ሲቸግረው እናንተ ምን ቸግሮሽ? ምንድን ነው የቸግረሽ? ንብረት እንዴት እንደማስተዳደር በስቶ ቸግሮ። እሱማ ብዙ ንብረት እንደነበራችሁ እናውቃለን። አንጀቴን አቃጠልኩ። አጸደ ብለው ተቃጠልኩ። ቆይ ምንድነው ከሷ ጋር የተፈጠረው ነገር? ጀርባዬ ሁሉ ተቃጠለ። ምንድነው ከሷ ጋር? አጸደ ማለት ታውቃላችሁ? አጸደ እኔን የምታውቃት? አሁን እንደዛ ስትል የምር ከሆነ ከእሱ ጋር ስትመጣ የሆነ ሴትዮ ትመጣ ነበር አንዳንዴ። ቆንጆ ሴትዮ አጸደ ናት ልጅሽን በቤት ሰራተኝነት ስታሰራ የነበረችው። ሳያበጀው ደጋረጉ ልጄ ጥሩ ሰው መስላክ ነው። ዱርዬ ወንድ ተከትላ አይደለም ይሄ ሰውዬ ደምሴ በሚባለው ሰው። አንቺ ትንሽ ቡና ፊል የራሴን እያመመኝ ደግሞ ሰዓቱ ደረሰ። የምኑ ሰዓት ነው የደረሰው? ስንት ሰዓት ነው? የምኑ ሰዓት ነው የደረሰው? ምን ሰዓት ነው የደረሰው? ንገረኝ እስኪ። እኔ ካንቺ ነው እየሰማሁ ያሉት። ምንድን ሰዓት ነው የደረሰው? ሰዓት ንገረኝ አሁን። የምን ሰዓት ነው የደረሰው? ቡና የምን ቡና? ይሁን 6 ሰዓት ሲደርስ እንደዚህ የሆነ ነገር ይጠራኛል። የት ነው የሚጠራሽ? ማን ነው የሚጠራሽ? በቃ በዛ ላይ ያንተ ጥያቄ ራስ ብቻ አንተ ራሱ ዝም ብዬ ሳይ አጸደ መሰልከኝ ዛሬ። እስቲ እሱን ያደረከውን አውልቀው። ቆይ ማሚ መቼ ነው ጠንቋይ ቤት ሄዳችሁት? ከሷ ጋር ትሄጃለሽ? አዎ ግን መቼ ነው ሄዳችሁት? አጸደ ነሽ ማለት ነው እንደዚህ ያደረገችሽ? በግ ያበላሉ። ምን እንኳን በግ ስጋ እንትን ላይ በዚህ በትልቅ እንትን ላይ ይጠብሱና በግ ስጋ ደምም ጠጥተናል። አሁን ደምም ጠጥተናል። ምን ደም ይጠጣል? አታውቅም? ቂል ነው አንቺ ቂል ነው ያመጣሽው። ቂል ዛሬ ደም እንደሚጠጣም አታውቅም? ምን ይወስድሻል? እነዚህ አረመኔዎች ደም ጠጣን። ስለዚህ በሽቶ ተቀባው። ባልና ሚስት አንድ ላይ ሆነው ነው ቤተሰቡን የሚያነሱት። ደምስ የለም እኔ እና እሷ ብቻ ምን ሄድ ነው።
ስለዚህ አጸደነሽ ማለት ነው እንደዚህ እንድትሆኝ ያደረገችሽ። ቆንጆ ቀሚስ አልገዛችልኝም። ይሄ እዚህ ጋር የተቆረጠው ገዝቼ መጥቼ በስንተኛው ቀን አድርጌው እንደዚህ የሚሆን ቀሚሱ አልተቆረጠም እና እሳት አቃጥሎት ነው ብለሽ አላልሽኝ? ቀይ እንደዚህ የሚያምር ቀይ ቆንጆ ቀሚስ እንደዚህ እሳት እንደዚህ ተቆርጦ ይጠፋ እና ታዲያ ለምን እንደተቆረጠ እንዴ? ማሚ ቆይ እንዴ ጠንቋይ ቤት በግ አልገባኝም። ደም ቀሚስ ገዝታልኛለች። ፀጉር ሽቶ አለ ሽቶ በቅቤ ተቀብቻለሁ። ብቻ እንትን መተት ምናምን የሚለው ነገር አሰረተውባችሁ አልሆነ። ኧረ አንቺ መተት አይባልም፣ መተት አይባልም። ሌላ እነዚህ ጨካኞች እነሱ ናቸው እንደዚህ ቤተሰቡን የበታተኑት። ሽቶ ገዝታልኛለች፣ ሽቶ ገዝታልኛለች። ስለዚህ ከዛ በኋላ ነው እንደዚህ ሆንሹ ማለት ነው። ነገር እኮ ነው እሱ ሽቶ ስቀባው አቤት እንዴት ደስ እንደሚል ሽታው። የሰፈሩ ሰው ሁላ ነው እንዴ ሽቶ ከታ መጣ እንደው ትንሽ ትሻርግልን እንደው ትንሽ ትሻርግልን። እስኪ ያላችሁን ግንኙነት ንገሪኝ። ካጸደጋ ምንድናችሁ? ጓደኛዬ ስለሆነች አይደል እንዴ ጠንቋይ ቤት ዘኝ ሄደ። ከዛስ ምንድነው? ቆይ ምክንያታችሁ ከዛ በግበላ እንደምጠጣን ቀሚስ ገዛች ነገርሽኝ። ያረጋችሁ ያላችሁት ነገር ያረጋችሁትን በሙሉ ምናምን ነገርሽኝ። ይኸው በግበላ እንደምጠጣን እያልሽኝ። ታዲያ ሲቀርብል አልበላም። አንተ አሁን እዚህ ጋር የበግ ስጋ አይደለም ሽሮ ቢቀርብልህ ጥስቅ አድርጋት በላ ሆዳ። ስለዚህ ከዛ በኋላ ነው ማለት ነው እንደዚህ አይነት ነገር የደረሰበት። የሰማኸው ነገር የዛሬ ምናምን ዓመት እኮ ነው ቆይቷል። የዛሬ ታሪክ። ስለዚህ አጸደነሽ ማለት ነው እንደዚህ አይነት ነገር ውስጥ እንድትሆኝ ያደረገች። ጥሩ ሰው ነች፣ ግን ዝም ብዬ ሳስበው ኧረ ምን ነች? አንዴ ጥሩ ነች። ምንድን ነው አንተ ልጅ ግን ያማሃል እንዴ? ኧረ ምን እርኩስ ያጸደን ስንፍጠራ ግን ማረጋት ደስ ይለኛል። ስለዚህ የሕክምና ድጋፍ ያስፈልግሻል ማለት ነው። ይሄ ቆዳ ላይ ያለ ጸጉር አለ አይደለ? እንዲህ ጸጉር ይሁን ይቆማል። አጸደ ሲባል ስሟ ሲጠራ ጥሩ ሰው ነች አልሽኝ እኮ ጥሩ ሰው ስለሆነች ነው ታዲያ። አንተ የምትወደው ሰው ሲጠራ ምንም አይሰማት? አይሰማኝም። ግን እሷ ጸጉር ቆመ። አጸደ ትገናኛላችሁ አሁን ካጸደ ጋር? ቆይ አንተ ምንድን ነው የሰማኸው? ቆይ ዝም በይ አንቺ። ካጸደ ጋር ትገናኛላችሁ አሁን? ትገናኛላችሁ አትገናኙም? ካጸደ ጋር አሁን ቡና ፈልጉ በእናትህ። ቆይ አስጀመር። ቅድም ማን ነው የሆነ የሚመጣ የሚሰበስብ ሰው አለ ያላችሁት? ማን ነው? ብር አልወሰድም ዛሬ። አይ የተወሰነውን ደምሴ ገደለኝ። ደውይለት ነው። ኧረ ደምሴ ይገለኛል። እህል ወስዶ ብር ካልወሰደ ይገለኛል። ደውይለት። ኧረ ወይ ማን ነው? ከደምሴ ጋር የሚሰራ ነው? ከደምሴ ጋር የሚሰራ ነው? ጥሪው ልጁንና ብር የሚወስድለት ሁሉ የሆነ ልጅ አለ እዚህ የሚመጣ። ሰዓት አለ። ጥሩት እስኪ ደውይለት። ሰዓት አለ። አንቺ ቡናውን ሲኒ ላስቀምጭላቸው። ደውይለት ቶሎ አስወርረኝ ነው ዛሬ። ይዘሽ ነይ ቶሎ በይ። ደውይለት። ቡና እናፈላና አሁን እሷ ቡና ጠጣ። ቡና ትጠጣለህ አንተ? ስንት ናችሁ ቡና? ይኸውልሽ ወይዘሮ ሰርኬ እኔ ስጠጣ ልንገርህ፣ ቡና እኔ ስጠጣ ቡና ይቀራረብልኛል። ሲሱ ይጫጭቃ ሰዓት ቡና ቁርስ ይደረጋል። ከዛ እኔ ብቻዬን ስጠጣ 2 ሲኒ ይቀዳል። ከዛ አንደኛው ሲኒ ይቀመጣል። አንደኛውን ሲኒ ብቻ እያነሳች ትሰጠኛለች። ይሄኛው የተቀዳው ሲኒ ማን ይጠጣው ማን አይጠጣው አይታወቅም። 3ኛ ጠጥተን ስንጨርስ 2ቱም ሲኒ ባዶ። ምንድን ነው እኮ የተደረገብሽ ነገር? እዛ ጠንቋይ ቤት ሄዳችሁ ቡና ይፈላል። አሁን ይኸውልህ መድኃኒት የሰጠችሽ ነገር አለ? መድኃኒት ይላል። ቡና ይፈላል። አሁን ቡና ቁርስ ጤፍ ይቆላል። ስንዴ የለም። ስንዴው እንዳለ ደምሴ ጭኖ ወስዶታል። ዛሬ ጤፍ ይቆላልሃል። ቡና ቁርስ ሽሮ ትበላለህ። ይወቅላል ሱር ካለም ቆይ ይሄ ሁሉ ሀብት ንብረትሽ ሲሄድ እንዴት ሽሮ ትበላለህ ወይ? እንዴት ዝም ትያለሽ? ማን ወሰደው? ያው ደምሴ ይዞብሽ እየሄደ ነው አይደለ? እናንተ ወሰዳችሁ። ስንዴ በቆሎ ጤፍ እያልሽኝ ነው። በቆሎ አላልኩም። እሺ ስንዴና ጤፍ፣ ሽምብራ፣ ምንድን ነው ባቄላ፣ ስንዴ፣ ጤፍ እና ሳር በጣም ነው ሲንጎዘጎዛለን ሁሌ እኮ። ደምሴ ለምንድን ነው የሚወስደው? ሰዓት መጣ ካሁን እንጂ እዚህ ጋር ሳር ይጎዘጎዝና ቡና እንዴት ሸታው ደስ እንደሚል ብታይ። ቆይ እኔ ግራ የገባኝ ነገር ሁሌ ምን ግራ እንደሚገባኝ ታውቃለህ? ወይዘሮ ሰርካለም እኔ ቆይ ልንገርህ፣ ሁሌ ግራም እንደሚገባኝ ታውቃለህ? ቡና ብቻ ነው። ለምን ዶክተር ሽምጠጭው አለች አይደል እንዴ? ረብቃ አጠጣም ሰው ደምሴ ሲጠጣል ሲመጣ ደምሴ በግ ይታረዳል። ደምሴ ሊያድር ይመጣል። በምን ያህል ጊዜ ይመጣል? ምን ያህል ጊዜ ነው? ጠዋት መጥቶ ነበር። አይሰማም እኮ ምን ያህል ቀን ይቆያል? ለምን ይቆያል? ሚስት አለው እኮ
ወንድ የሌለበት ቤት እኮ ሌላ ወንድነት ተዋህደ ማነች ሚስቱ? አጸደ ነች። ስለዚህ ደምሴ ሚስት ነሽ ማለት ነው። እኔ አይደለሁም አንቺ ነሽ እያልኩ አይደለም። አጸደ የደምሴ ሚስት ነሽ። ይሄ ነው እኮ ችግር ካንተ። አሁን ወንድ የለም ገና ለገና ብለህ ዛሬ የደምሴ ሚስት ነሽ አልከኝ። ነገ ደግሞ ከደምሴ ተኝተሻል ትላላችሁ። እኔ እያልኩ አይደለም። ወይዘሮ ሰርካለም እኔና አጸደ እኔ ብያለሁ። መጀመሪያም አጸደ መስለኝ። ወይዘሮ አጸደ በህግ ቁጥጥር ስር ነው የምትገኘው። ታስራለች። ኧረ ጥሩ አልካችሁ። ታስራለች። ወይዘሮ አጸደ አሳሰረናታለሁ። ሁሉ አይደለኝ። እኔ አሁን ጭቅጭቅ አልፈልግም። ያው ልትደውልለት ወጣለች አሉ ከባራቱ ጋር ሆና ነው ብር ልትደውልለት ወጣለች። ትደውልለት ሌላ ችግር ትደውልለታለች። ችግር የለም ይምጣ። ከዛ በኋላ እኛ የምናደርገው እናደርጋለን። ያው እሷ ልትደውል ወጣለች። አዋራታችን ጋር ነው የምትገኝ። ቆይ ወይዘሮ ሰርካለም ነው አንዳንድ ጥያቄዎችን ልጠይቅሽ እሷ ከመምጣቷ በፊት። ስሚ ቆይ በቃ ይኸውልሽ፣ ስሚኝ። ቡና ትጠጣለህ አትጠጣም? ስሚኝ ይኸውልሽ፣ ቡና ስንጠጣ 2 ሲኒ ነው የሚቀርበው። አንዱን እኔ የምጠጣው አንዱን ማን እንደሚጠጣው አላውቅም አልሽ። ማን ነው የሚጠጣው? ከማን ጋር ነው የምትኖረው? ማን ነው የሚረዳህ? ዝም ብለህ እንዲህ እያወራህ አንዱ ማን ነው የሚጠጣው? እስኪ ንገረኝ። ይኸውልህ አሁን ቡና ትጠጣለህ አትጠጣም? እሱን ታያለህ። ቡና ይፈላ ጠጣለህ እኮ ንገሪኝ። ከነገርሽኝ እጠጣለሁ። ትጠጣለህ? ከነገርሽኝ እጠጣለሁ። ላሳይክ እኮ ነው። ይቀራርባል እዚህ ጋር። እኔ ቡና እፈላለሁኝ 3 ሲኒ እቀዳለሁ ዛሬ ለሶስታችን ማለት ነው። አባላቶችም አሉ ይጠጣሉ። ውጭ ያለው ሰው ነው። እሺ እሱ ይጠጣል። እሺ እንጠጣለን። ችግር የለም። እዚህ ጋር ያለው እሺ ስንት ሆነን ማለት ነው? እሱ አንተ እኔ ስንት ነን? ርብቃ ማለች። ርብቃ ቡና ጠጣ። እሺ እሷ ጨዋነች ቡና ጠጣ። እሺ ደግሞ ይሄን ቡና እንድጠጣ አልፈልግም። ለምን? ምን አለው ይሄ ቡና? ይሄ ለልጅ አይሆንም። ይሄ ለልጅ አይሆንም ማለት እዚህ ጋር ቁጭ የማፈላው ቡና ስንት ነን አሁን አልኩ? 3 እሺ አይደል? እሱ 3 ነን። እሺ 4 ሲኒ እንቀዳለን። እሺ ከዛ ዛሬው ቡና ቁርስ የለም ዛሬ። ቆይ አንደኛው ለማን ነው? ማንም የሚጠጣው አንደኛው ቡና ቁርስ ይቀመጣል። ቡና ቁርሱ እንደዚህ ይከፈልና 4 አይደለም ለ4 ሰው የሚሆን እንደዚህ ቂጣ ይጋገርና ይቀርባል። ይህንን እኛ እንበላለን። እዚህ ጋር ያለውን ከአንድ ሲኒ ቡና ጋር ሻሼ ትመጣለች። ሻሼ ማናት? ሻሼ ትመጣለች። ይህንንም ቁርሱን ትበላለች። ቡናውን ማለት ዘመዳችሁ ነው። ሻሼ አቡል ቡና ማንም ሰው ሳይቀምስ ጀመረ። ሻሼ ደግሞ በስኳር አጠጣ። ጨው ማፈልግ ማትወድም እሱ ማነች? ሻሼ ዘመር ነች። ለምንድን ነው የማይጠራው? ምክንያቱም ምንድን ነው የማይጠራበት? እንደወልሽ እሺ እመጣለሁ ብሎ ይደርሷል። የመጣል ቡናውን ተቀራረበ። ዛሬ ሰዓት እያሳለፍሽ ነው። ህግ እየጣሽ ነው። ስሚ ረብቃ፣ ስሚ ቡና ቀርባለሁ። 2 ሆነን የምንጠጣ ከሆነ 3 ሲኒ ያደርግና አንዱን ሻሼ ትጠጣዋለች። እሷ እኮ ቡና አትጠጣ የሚል ነገር እየነገረችን ነውና ምንድን ነው? ማነሽ ሻሼ? እኔ ማለት ዘመድ ነች ወይስ የሽመልስ ለምስ የተላላኪ ነች? ስም አይጠራም። አንተ ምን ሆነ ነው እንደዚህ የሚባል ሰው? ማናት? ሻሼ እሷ ብቻ ነች እንደዚህ የምትለው። ምንም አይነት ሰው የለም። እሺ ታዲያ የሚቀመጠውን ቡና ማን ነው የሚጠጣው? አረ ሲጀመር ምንም አይነት ለራሷ ብቻ እኮ ነው የሚቀደው ቡና። እሷ እንደዛ ነው የምታስበው። ብቻዬን እኔ ከሆንኩኝ 2 ሲኒ ይፈላ፣ 2 ሲኒ ይቀዳል። ከዛ አንደኛውን ሲኒ የሚጠጣው ሰው አለ አለች። ይህን የቀባችኝ እኮ እንትና ይህን ቀለም የገዛችልኝ አሟታል። እሱማ ይኸውልሽ እኛ እኮ በቃ ለእሷ የሚታያት እንደተቀዳ በቃ እንደሚቀዳ ነው የሚታያት። አንድ ከሆነ 2 ሆኖ ነው የሚታያት። ቀይ ሽቱ ቀይ ከዛ ደግሞ እንደተጠጣ አድርጋ ነው የምታስበው። በቃ እኔ ምንድን ነው ማነው እንደዚህ ነገር ያደረገባት? ከመቼ ጊዜ ጀምሮ ነው ማለት መቼ ነው እንደዚህ አይነት ነገር የጀመራት? እሱ ትንሽ ቆይ ምን ያህል ጊዜ ሆነው? ምን ያህል ጊዜ ሆነው እንደዚህ ከሆነች? እንደዚህ ከባሰባት 3 ወር ምናምን ሆነት። 3 ወር? አዎ ከባሰባት እንደዛ የሆነት እኮ። እንዴት ነው የጀመራት? ማን ነው እንደዚህ ሊያደርግ የሚችለው? ከአጸደ ጋር የሄድንበት ጠንቋይ ቤት ማለት ነው። እብለን የምንመለረመቀው ነገር የለም። ጸበል ቦታ ለመውሰድ ሞከርኩ፣ ግን ተመልካቾቻችን እንግዲህ የሚያስደነግጥ ነገር ነው እየሰማን ያለነው። እንደምታዩት የበግ ጥብሱ እንዴት እንደሚጣፍጥ ይኸው እስካሁን ድረስ እንዳመት 10 ዓመት ሊሆነኝ ነው። በጣም ያሳዝናል። ያለችበት ሁኔታ ትንሽ ደሙ በምን እንደጠጣን የጤናን ነገር እያሳሰበን ያለ ነው። አይሰማም። ይሄ ደሙ በምን እንደጠጣን እንደዚህ በሚያምሩ ዋንጫው ሲያምር በአንድ ዋንጫ እንደዚህ አይነት ነገር እዚህ ሀገር ውስጥ እንዳለ ጠርጥረን አናውቅም ነበር። በአንድ ዋንጫ 4 ሰው ነገር 4 ሰው በአንድ ዋንጫ። እኔ አጸደ 2 ያጸደ ጓደኞች
አራታችን በአንድ ዋንጫ ተቀባብለን ደም ጠጣ። ከዛ በኋላ ጥብስ ቀረበ። ጥብስ በላ። አሁን በአይኔ ላይ ይላል ጥብሱ። ብዙ ቀን ተጠብሷል እንደሱ ያለ ጥብስ ግን አይተኛል። ደግሞ ቦታውን አላውቀውም ደግሜ እንኳን እጅ ያንን ጥብስ እንበላ። ቆይ አንተ ታውቀዋለህ? አንተ ቦታው ታውቀዋለህ? ስለዚህ እቺ ሴትዮ መድኃኒት ተደርጎባታል ማለት ነው። ምክንያቱም እኛም ከዛም የሰማነው ነገር አለ። ምንድን ነው የሰማችሁት? ከአዲስ አበባም ወደዚህ ስንመጣ እዚህ ቤተሰብ ላይ የሆነ የተደረገ ነገር እንዳለ ተነግሮ ነው የመጣ እኮ። ምን አንቺ ማነው ልጫ ነው ደግሞ? ምንድን ነው የሰማችሁት? ደምሴ እህል ጭኖ ሄደ። መተት እንደተደረገባት እንደዚህ ቁጭ ብለው ወሬን ስታወራው ደምሴ እህል ጭኖ ልክ ሄደ ማለት ቤተሰቡ ላይ እንዳለ መተት ተደርጎበታል እያልከኝ? ደምሴ እህል ጭኖ ሄደ። ቆይ እንዴት ያረመኔ ደምሴ ነው እንደዚህ ያደረገው? እህል ጭኖ ሄደ እያልኩሽ እኮ ነው። እሱ ከነሱ ምንድነው የሚፈልገው? አንድ ወንድ እስኪ ነገር እንዴት? ቆይ አሁን እኔ ይኸውልሽ ከልጅነትሽ ጀምሮ ነው እዚህ ያደግሽው አይደለ? ነግረሽኛል። በማደጎ ነው የመጣሁት ከልጅነቴ ጀምሮ ነው እዚህ ያደግኩት ብለሻል አይደል? እሺ ደምሴ ምን ያህል ጊዜ ነው እዚህ የከረመው? ከዚህ ቤተሰብ ጋር ግንኙነት ያለው ለምን ያህል ጊዜ ነው? እኔ እስካለው ድረስ ከገባሁ ድረስ በቃ እዚህ ቤተሰብ ጋር ስጀምር እንትን ብሎ ያውቃል። አንቺ ምንድነው እሱን ስታውሽ ማለት አልገባኝም። ምትቅለሳለሽ? በቃ እኔ ከዚህ ቤት ከገባሁ ጀምሮ እሱ እዚህ ቤት ወጥቶ አያውቅም። ወደሽዋል? ይመላለሳል፣ የሚፈልገውን ነገር ሁሉ ይወስዳል። ትንሽ ትንሽ እኔ ሁኝ ነው ችግር የለም። ጭራሽ ጆኒ ጎትታል። ወደሽዋል? ተጠጋሽ እሱ ነው ወደዚህ ጠጋ። ወደሽዋል? ወይዘሮ ሰርካለም እየሰማሽኝ? አትጩህ። ምን ይጮህብኛል? ተረጋጊ ወይዘሮ ሰርካለም። አትጩህ በገዛ ቤቴ። ይኸው አንተን ከዚህ ቤት ለማባረር አንድ ጣሳ ውሃ ይበቃኛል። እሺ እንደ እብድ ነው ማባረር በውሃ እንዴ። አታስለቅሳት ልጅቷ። ያደራ ልጄ እች እኮ ጨዋ ነች። እሺ እንደ ድንቅ ይመስላክ ነው። እቺ እጅ አትሰጥም፣ አትገኝም። እቺን የመሰለች ድንቅ እንዴት ነው የወሰዷት? ከዚህ እንዴት እንደወሰዷት አናውቅም። ይኸው ሲያስመስል ማለት ድንገት ነው የጠፋችው። ከኔ ጋር አብረን አምሽተን ነበር፣ ግን በመነገቱ አላገኘኋትም። እንደሱ ያልሻት አውሪ። ከዛ የተነገርሽ ነገር አለ ማለት ጓደኛሽ ነች አይደል? ተነግርሻለች። እንደዚህ የሚከታተላት ሰው አለ። እህቷ ነች። ወይዘሮ ሰርካለ እህቷ ነች። እንደዚህ የሚከታተለኝ ሰው አለ፣ እንደዚህ የሚጠብቀኝ ሰው አለ፣ እኛ ቤት ላይ የሆነ ነገር ያደረገ ሰው አለ ብላ ነገረች። ምክንያቱም ይሄን ነገር ታውቃለች፣ እሷም ታውቃለች የሆነ ነገር የተደረገ እዚህ ቤተሰብ ላይ። አለች ወይዘሮ ሰርካለም ተረጋጊ። ተረጋጊ ወይዘሮ ሰርካለም ተረጋጊ። ወይዘሮ ሰርካለም ሲጣርጌ ሳልገልክ ውጣ ከዚህ ከቤት ውጣ። ወይዘሮ ሰርካለም ልጅሽን ማግኘት አትፈልጊም? እያስፈራራኸኝ ልጅሽን ማግኘት አትፈልጊም? ወይ ወይዘሮ ሰርካለም ቆይ ተረጋጊ። ቆይ